እግዚአብሔርን ቃል ከማርቆስ ወንጌል ምዕራፍ 5 ከቁጥር 21 እስከ 36 አንድ ሰው ያነብልናል። እግዚአብሔርን ቃል እንሰማለን። በኢየሱስ ስም አነበዋለሁ። ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባህርም አጠገብ ነበረ። ኢያኢሮስ የሚባል ከምኵራብ አለቆች አንዱ መጣ። ባየውም ጊዜ እግሩ ላይ ወደቀና ታናሽቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት፣ አጋፉትም። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶችም ብዙ ተሰቃየች። ገንዘቧን ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ ሰምታ ከበስተኋላው በሰዎች መካከል መታ ልብሱን ዳሰሰች። ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና ወዲያውኑ የደሟ ምንጭ ደረቀ። ከስቃይዋም እንደዳነች በሰውነቷ አወቀች። ወዲያውም ከኢየሱስ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፉ እያየ ማን ዳሰሰኝ ትላለህን አሉት። ይህንንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠች መታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። ኢየሱስም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሺ አላት። እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡ ልጅ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራብ አለቃው እመን ብቻ እንጂ አትፍራ። ድገምና አንብበው እስቲ። እመን ብቻ እንጂ አትፍራ። ተባረክ። በትርጉም መጽሐፍ ላይ ያለውን ቃል አነባለሁ። በጣም ያስደንቃል። እዚህ ጋር ማርቆስ ወንጌል ምዕራፍ 5 ቁጥር 36 ላይ ሲናገር ኢየሱስ ግን ሰዎቹ የተናገሩትን ችላ በማለት ይላል። ሃሌሉያ! የሞትን ድምፅ ችላ በማለት እስቲ ችላ በማለት በሉ። ድገሙ እስቲ። ብዙ ሰው በሁከት የሚያሳልፈው በፍርሃት ውስጥ የሚያሳልፈው የተለያየ አይነት በዙሪያው ያለውን ድምፅ ችላ ባለ ማለት ነው። አማኝ በዙሪያው ያለውን ድምፅ ችላ ብሎ ነገር ግን የእግዚአብሔርን ድምፅ ብቻ እየሰማ በእምነት የሚኖር ነው። ሃሌሉያ! እስቲ በዙሪያ ያለውን ድምፅ ችላ አላለሁ በሉ። የሰማይን ድምፅ ግን በሉ በልቤ አጥብቄ ይዛለሁ በሉ። አማኝ በዚህ ምድር ላይ የሚያሸንፈው ሁሌ የጌታን ድምፅ ሲሰማ ነው። ስለዚህ ኢየሱስ እንኳን ስለ ሞት ሲነገር እንደዚህ አለ። ሰዎቹ የተናገሩትን ቃል ድምፅ ችላ ብሎ ዞረና እንደዚህ አለው፣ እመን እንጂ ያውጁ። አንድ ሰው እስቲ አምናለሁ አልፈራም ይበል። ሳካባዲያታ ያሳውጁት። የመጨረሻ ጻድቅ እንዳንበሳ ያለ ፍርሃት። ልብ ብላችሁ ስሙኝ፣ ለእናንተ መልእክት ነው። ኢየሱስ ግን ሰዎቹ የተናገሩትን ችላ በማለት የምኵራብ አለቃውን እንደዚህ አለ፣ እመን እንጂ አትፍራ። አጠገባችሁ ላለ በቀኝም በግራም ላለ ሰው ብዙ ድምፅ ችላ ማለት አለብህ በሉት። አንድን ድምፅ ብቻ ነው ወደ ልባችሁ ልታስገቡ የሚገባው። ሃሌሉያ! ጌታ ሆይ በቃል አስተምረን፣ መንፈስ ቅዱስ ሆይ ተናገረን፣ በጌታ በኢየሱስ ስም ብለን ጸልየናል። ጌታ ኢየሱስ የተባረከ ይሁን። እንግዲህ ማርቆስ ወንጌል ምዕራፍ 5 ላይ ከቁጥር 21 እስከ 36 ያለውን ቃል ላይ የሚገኘውን መልእክት ነው ዛሬ ማስተምራችሁ። እመን ብቻ እንጂ አትፍራ በሚል ኢየሱስ በዚህ ስፍራ ላይ ለምኵራብ አለቃው ለኢያኢሮስ እመን እንጂ አትፍራ አለው። እንግዲህ እኛ በሕይወት ዘመናችን ለአንዳንድ ነገሮች ለሲዝን ለሆነች ደቂቃ ብቻ የምንኖርበት አምነን የምንመላለስበት ሳይሆን ለአማኝ በሕይወት ዘመኑ ሁሉ በዚህ ዓለም ውስጥ ነው ሊኖር የሚገባው። በእምነት ዓለም ውስጥ ነው ሊኖር የሚገባው። ጌታ ኢየሱስ ይባረክ። ኢየሱስ ለዚህ ሰው የተናገረው በቤቱ ላይ ባለ ሕመም፣ በቤቱ ላይ ባለ በሽታ፣ በቤቱ ላይ ባለ ደዌ ወደ ሞት ወደ ተቀየረ ጉዳይ ላይ እመን አለው። አው በዚህ ጉዳይ ላይ ይህ ሰው አምኖ በሕይወቱ ላይ የሞተ ነገር እንደገና ተነስቶ
ሕያው ሆኖ ሊያይ ይገባል። ነገር ግን ከዚህ ባለፈ በአማኞች ሕይወት ላይ በሕይወት ዘመናቸው ሁሉ በእምነት ሊኖሩና በእምነት ሊመላለሱ ይገባል። መጽሐፍ ሲናገር አባቶች ዕብራውያን ምዕራፍ 11 ላይ በእምነት ይላል የአንበሶችን አፍ ዘጉ ይላል። በእምነት የእሳትን ኃይል አጠፉ። በእምነት ሴቶች ሙታናቸውን በትንሣኤ ተቀበሉ ይላል። በእምነት ከድካማቸው ምን አሉ ይላል? በረቱ ይላል። አማኝ ከድካሙ የሚበረታው በምንድን ነው? በእምነት ነው። ቤቱ ላይ ደዌ በሽታ ሾልኮ ሲገባ ያንን ደዌ አባሮ በጤንነት የሚመላለሰው በምንድን ነው? በእምነት ነው። እስቲ አንድ ሰው ጮሆ በእምነት ኖራለሁ ይበል። ድገሙ እስቲ። ለዚህ በእምነት የሚኖር ሰው ያለ ፍርሃት የሚኖር ሰው ነው። ምሳሌ 28:1 ላይ ጻድቅ እንዳንበሳ ያለ ፍርሃት ምን ይላል? ይኖራል ይላል። አንበሳ በጫካው ሲመላለስ በልበ ሙሉነት ያለ ፍርሃት ነው የሚመላለሰው። ያማኝም ሕይወት በሕይወት ዘመኑ ጌታ ወደዚህ እስኪመጣ ወይ ደግሞ እሱ ወደ ጌታ እስኪሄድ ድረስ ሊመላለስበት የተገባው ዓለም በእምነት ነው። ለዚህ ኢየሱስ ክርስቶስ እዚህ ስፍራ ላይ ለዚህ ሰው በተናገረው ቃል ላይ ትልቅ ነገር እንማራለን። ሰዎቹ የተናገሩትን ቃል ኢየሱስ ችላ አለ። የሞትን ድምፅ ችላ አለ። የሚረብሽን በፍርሃት እንዲኖር የሚያደርገውን እንዲናወጥ የሚያደርገውን ድምፅ ችላ አለና እመን እንጂ ምን አትበላለው? አትፍራ። ታሪኩን ከላይ ካለው ቃል ጀምሮ ስትመለከቱት ኢየሱስ ወደ ማዶ እንሻገር ብሏቸው ወደ ማዶ ተሻገረ። በዛ ስፍራ ላይ በሌጌዮን መንፈስ የታሰረውን ሰው፣ በመቃብር ስፍራ የነበረውን በጣም በብዙ ሺህ መናፍስቶች የታሰረውን ሰው ከፈታ በኋላ ተመልሶ ባህሩን ተሻግሮ መጣ። ልክ ባህሩን እንደተሻገረ እዛው ባህሩ አካባቢ እንዳለ የምኩራብ አለቃ ኢያሪዮስ የሚባለው ሰው ፈጥኖ ወደ ኢየሱስ መጣና እንደዚህ አለው፣ ልጄ ታማብኛለችምና ፈጥነ ድረስልኝ፣ ፈጥነ መተፈውስልኝ አለ። ኢየሱስ ደግሞ ደግ የሆነ ጌታ ስለሆነ እሺ ብሎ ከኢያሪዮስ ጋር መንገድ ጀመሩ። ይህ ሰውዬ ወደ ኢየሱስ የመጣው ኢየሱስን ወደ ቤቱ ይዞ ለመሄድ የፈለገው እምነት ስለነበረው እምነት ይዞ ስለመጣ ነው። ባያምን ወደ ኢየሱስ ጋር ጭራሽ አይመጣም። አምኖ ወደ ኢየሱስ መጥቶ ኢየሱስን ወደ ቤቱ ይዞ ለመሄድ ከኢየሱስ ጋር ተገናኘ። ከኢየሱስ ጋር መንገድ ጀመረ። በመሃል በጣም የሚያስደንቅ ታሪክ አለ፣ ሁላችሁም የምታውቁት ታሪክ። ኢየሱስ ወደ ኢያሪዮስ ወደ ምኩራብ አለቃው ቤት እየሄደ ባለበት ቦታ ላይ ድንገት አንዲት ሴት ደግሞ ቤቴ ባይገባ እጅ ባይጭንልኝ መጥቶ ባያናግረኝ 30 ደቂቃ 1 ሰዓት ከሱ ጋር ባላሳልፍ እሱ ባያቅ እንኳን የልብሱን ጫፍ ብነካ ኃይል ከሱ ይወጣና የደሜ ምንጭ ይቆማል ብላ ያመነች። አንድ ሰው አሜን ይበል። አሌሉያ። ይህ እምነት አንድ ሰው ላይ ይግባበት። እቺ ሴት ገና ከነበረችበት ቦታ ስለ ኢየሱስ ስትሰማ እኔ የሚያስፈልገኝ ከሱ ጋር የልብሱን ጫፍ ብቻ መንካት ነው፣ ብዙ ደቂቃ እንኳን ማሳለፍ አይጠበቅብኝም፣ አምናለሁ እሱን ስነካ ኃይል ከውስጡ ይወጣል አለች። ብዙ ሰው ኢየሱስን እያጋፋ ነው ያለው። ደቀ መዛሙርቱ በዙሪያዎቹ አሉ። እቺ ሴት ግን በመሃል ወደ ኢያሪዮስ ቤት እየሄደ ያለ ኢየሱስ በመሃል እንደምንም ሄዳ የልብሱን ጫፍ የምትነካበት ክፍተት አገኘች። ጌታ ኢየሱስ የተባረከ ይሁን። እምነቷ በጣም ታላቅ ነው። እቺ ሴት ሄዳ የልብሱን ጫፍ በነካች ሰዓት ኃይል ከሱ ወጣና የደሟ ምንጭ ምን አለ ይላል? ቆመ ይላል። ዛሬ አንድ ሰው እዚህ ቤት በገባበት እምነት የኢየሱስን ኃይል ነክቶ ይወጣል። የኢየሱስን ኃይል ነክቶ ይወጣል። እቺ ሴት በመጠባበቅ በእምነት ስለመጣች ብዙ ጋጋታና ግርግር አላስፈለጋትም። የልብሱን ጫፍ በነካች ሰዓት የደሟ ምንጭ ምን አለ ይላል? ቆመ። ኃይል አግኝቷታልና የደሟ ምንጭ ቆመ። በዛ ሰዓት ላይ ኢየሱስ ማን ነካኝ ሲል ደቀ መዛሙርቱ እንዴት ማን ነካኝ ትላለህ? ይሁላ ሰው እየመጣ እየነካ እየጨበጠ እያጋፋ እንዴት ማን ነካኝ ትላለህ? እነዚህ ሰዎች ይሄ የተናገሩበት ነገር እንደው ኢየሱስ ምን ሆኖ ነው አንዳንድ ጊዜ እንደዚህ የሚለው አይነት ሞቲቭ አለው ቃሉ። ማን ነካኝ እንዴት ትላለህ? ሌላው በነካው አነካክ አይደለም ያቺ ሴት የነካችው፣ በእምነትና በመጠባበቅ ነው የነካችው። አሜን አትሉ? ሃሌሉያ። ለዚህ በእምነትና በመጠባበቅ ውስጥ ላለ ደግሞ የእግዚአብሔር ኃይል ምላሽን ይሰጣል። የእግዚአብሔር ኃይል ምላሽ የሚሰጠው ሰው ምን አይነት ሰው ነው? በእምነት ውስጥ በመጠባበቅ ውስጥ ያለ ሰው ነው።
እስቲ አጠገባችሁ ያለው ሰው የጌታ ኃይል ምላሽ የሚሰጠው በሉት። ሰማይ ምላሽ የሚሰጠው በእምነትና በመጠባበቅ ውስጥ ላሉ ሰዎች ነው። ኢቭን እንኳን ሰው የእግዚአብሔርን ድምፅ ለመስማት ወደ ጸሎት ወደ እግዚአብሔር ጸጋ ዙፋን ስር ሲቀርብ የእግዚአብሔርን ድምፅ ለመስማት ከሆነ ድምፁን እየተጠባበቀ መቅረብ አለበት። የሰማይ ጉብኝት ወደ ህይወቱ ናፍቆ ከቀረበ መጠበቅ ያለበት ያው ፈልጎ የመጣውን ነገር ነው። ጌታ ኢየሱስ ይባረክ። አንዳንዶች የእግዚአብሔርን ድምፅ ለመስማት እንፈልጋለን፣ ነገር ግን ጸልየን ተንበርክከን እኛ ጸልየን ጨርሰን አውርተን ጨርሰን ተነስተን ነው የምንሄደው። ጌታ እንዲናገር ሰዓትና ጊዜን አንሰጠውም፣ አንጠብቀውም። በጣም የሚገርመኝ ነገር አለ። ሐዋርያቶች በራቸውን ዘግተው እየጸለዩ ጴጥሮስ እንዲፈታ እየጸለዩ ያለ ባለበት ቦታ ላይ እንግዲህ እነዚህ ሰዎች ጴጥሮስ ይፈታ እያሉ ነው እየጸለዩ የነበሩት። ይፈታ ብለው እየጸለዩ ባለበት ቦታ ላይ በር ተንኳኳ። በሩ ሲከፈት ማን የመጣው? ጴጥሮስ በሉስቲ። ኢየሱስ ይባረክ። ሐዋርያቶች በር ሲንኳኳ ጴጥሮስ መጣ ሲባሉ እንኳን እንደዚህ አሉ፣ አይ መልአኩ ይሆናል አሉ። ሰው መጣ ሌባ መጣ ከሚባለው በላይ የሰማይ ጉብኝት መጣ ብለው ያምናሉ እነዚህ ሰዎች። ሆላ ኪያዳ ቨሬ ኮታያስ አንድ ሰው ወደዚህ መጠባበቅ ውስጥ ይግባ በኢየሱስ ስም። ስለዚህ እቺ ሴት ተጠባብቃ ስለሄደች ኃይል ወጣ፣ የደሟ ምንጭ ቆመ። በዛን ሰዓት ኢያሪዮስን አስቡት። ኢያሪዮስ በዛን ሰዓት ላይ እምነቱ ከነበረበት በላይ ከፍ አለ። ለምሳላችሁ እኔ ኢየሱስን ይዤ ወደ ቤት እየሄድኩ ነው ያለሁት፣ ገና እሱ እጅ ጭኖ ሳይጸልይ የልብስ ጫፍ ነክታ አንዲት ሴት ተፈወሰች፣ ምስክርነቷን ሰጠች። ምን አይነት ኃይል ነው እያለ ተገርሟል። እምነቱ ባንዴ መጀመሪያ ከነበረው በላይ ከፍ ብሏል። ለምን ሲባል ኢየሱስ ገና ሳይጸልይ የልብስ ጫፍ ነክታ ተፈውሳለች። እምነቱ ከነበረበት በላይ ምን ብሏል? ጨምሯል። ለዚህ እምነቱ በጨመረበት ሰዓት ላይ አንድ ድምፅ መጣ። የመጣውን ድምፅ ይሰው እንደ ኢየሱስ ችላ ማለት ነበር የነበረበት። መጽሐፍ ቅዱስ ስለ ዳዊትም ሲናገር ዳዊት ጎልያድን ዘርራለሁ ብሎ ሲናገር ወንድሙ አይደል በዛ ሰዓት የተናገረው። ስለዚህ ከሱ ዞር አለና ይላል። አንዳንድ ጊዜ በህይወት ዘመናችሁ እምነታችሁን ሊያደፈርስ ታላቅ ዋጋ ያለውን እምነታችሁን አጥብቃችሁ ልትይዙ ይገባል። ወደ ፍርሃት ሊከታችሁ የሚገባን ነገር ሁሉ ችላ ልትሉ ይገባል። ያቺ ሴት አይታችኋል። ሱናማይቷ ሴት ልጇ ሞቶ እንኳን የምታየውን ነገር አልተቀበለችውም። ደረት የሚያስደቃ ጎረቤት አስጮሆ የሚያስጠራ ጉዳይ በቤቷ ላይ ሆኖ አስተኛችና ይህን አልቀበልም አለች። አስተኛችና ወጣች። ውጭ ወጣ ስትጠየቅ ምንድነው የሆንሽ? ሁሉ ደና ነው ስትባል ሁሉ ሰላም። እቺ ሴት በስጋ ያየችውን አይደለም የምታምነውን ግን ትናገራለች። አማኝ የሚያየውን ሳይሆን የሚያምነውን ይናገራል። ሃሌሉያ። አማኝ የሚሰማውን የሚጨብጠውን የሚዳሰውን አይደለም የሚናገረው። የሚያስተጋባው ከዚህ ምድር ፍጥረት ከሚታየው ነገር በስተጀርባ በላይ ስለሆነ የሚያምነውን ነው የሚናገረው። እስቲ የማምነውን እናገራለሁ በሉ። አዎ ኢየሱስ ቀጥታ ብላቴናው እንደምትነሳ ስላወቀ ስላመነ እመን ብቻ እንጂ ምን አትበል፣ አትፍራ፣ ከሞት ሰፈር ውጣ፣ ህይወትን ተናገር እያለው ነው ያለው። እምነት ዓለም ላይ ሞት የለም፣ ውድቀት የለም፣ ጨለማ የለም። አንድ ሰው በእምነት የሚመላለስበት ጸጋና ኃይል ዛሬ ያግኘው በኢየሱስ ስም። እዚህ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። መንፈሳዊ ዓለም ላይ ከእግዚአብሔር የሆነውን ነገር ሁሉ የምትቀበሉበት እጃችሁ እምነት ነው። መቀበያም እጅ ነው እምነት። መንፈሳዊ ዓለም ላይ ያለን ፈውስን፣ ነፃ መውጣትን፣ በረከትን ጥሶ መሄድን ሰው የሚቀበልበት እጁ እምነት ይባላል። እምነት ከሌለው ያን ነገር መቀበል አይችልም። ከኔ ጋር ናችሁ? ስለዚህ ስሙኝ፣ የመጨረሻ ወዲያውኑ የዚህ ሰው እምነት ከፍ ባለበት ታይም ላይ አንድ እምነቱን የሚያወርድ ነገር መጣ። አማኝ ሁል ጊዜ እምነቱን የሚያወርድ ነገር ሲመጣ ያንን ችላ ነው። እስቲ ችላ በሉ፣ ግድ የላችሁም በሉት። የመጨረሻ የሞትን ድምፅ ምን
የውድቀትን ድምፅ፣ በእናንተ ህይወት ላይ ያልተነገረን ድምፅ። አዎ ህይወት ነው ጌታ እያለ የሞት ድምፅ ሲመጣ አይ በእኔ ዓለም ላይ የለም፣ ይሄ እግዚአብሔር አልነገረኝ፣ እንደዚህ የሚባል ነገር መንገዴ ላይ የለም። ችላ አለና ኢየሱስ እንዲህ ብሎ ተናገረው፣ እመን እንጂ ምን አትበል፣ አትፍራ። እመን እንጂ ምን አትበል አለ። ለአንድ ሰው እስቲ በጌታ ፊት ንገሩልኝ፣ እመን እንጂ አትፍራ በሉት። ባይዘዌ ፍርሃት ከሰይጣን በላይ ታምራትን አቦርት የሚያደርግ ሰው በተነገረለት ቃል ላይ እንዳይኖር ስቴፕ እንዳያደርግ እንዳይወጣ የሚያደርግ ትልቅ መርዝ ነው። ዛሬ በጌታ በኢየሱስ ስም ከጀመራችሁት የታምራት መንገድ እግዚአብሔር ካስጀመራችሁ የመለኮት እቅድና ዓላማ ሊያጎርላችሁ የሚመጣ የፍርሃት ኃይል ይሰበር፣ ይሰበር። ሕይወታችሁ በእምነት ይሞላ፣ በእምነት ይሞላ። ጸልያለሁ አንድ ሰው እንደ አባቶች በእምነት የእሳትን ኃይል የሚያጠፋበት፣ በእምነት የአንበሶችን አፍ የሚዘጋበት፣ በእምነት መንግስታትን ድል የሚያደርግበት ኃይልን ይቀበል በኢየሱስ ስም። አንድ ሆነ በእምነት መንግስታትን ድል ልትነሳ ትችላለህ። ኦላዲያ ቨሬኮታኒያ ማምባሮዲያ ካያስ። እስቲ አጠገባችሁ ያለውን ሰው በእምነት መንግስታትን ድል ነሳለሁ በሉት። የአንበሶችን አፍ ዘጋለሁ በሉት። የእሳትን ኃይል አጠፋለሁ በሉ። ሃሌሉያ። አንድ አገልጋይ ሕይወቱ በእምነት ሲሞላ በሚሄድበት ቦታ ሁሉ በዙሪያው የሚመጣ ጎልያድ ይሁን ኢያሪኮ ይሁን ትውልድን እያስቸገረ ያለውን ነገር ሁሉ የሚያየው በእምነት መነጽር ስለሆነ ከፊት ለፊቱ ያለ ግንብ፣ ከፊት ለፊቱ ያለ ጎልያድ መዘረሩ ግድ ነው፣ መውደቁ ግድ ነው። አሜን፣ 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 አሜን። በፍርሃት ተዋጠ፣ እምነቱ ወደቀ። የባሰ ከፍ ያለው እምነት ችላ እንደማለት ችላ ሳይል ችላ ማለት ያለበትን ድምፅ ችላ ስላላለ እምነቱ ወረደ። ለዚህ ነው ኢየሱስ የተናገረው ያልፈራን ሰው ኢየሱስ አትፍራ አይልም። ስለፈራ ነው አትፍራ ያለ። የቀድሞውን እምነት ይዞ ቢሆን ኖሮ ና ኢያሪኮስ ተዋቸው እነሱም ብሎ ነው ይዞ የሚሄደው። ግን ኢየሱስ የሚገርመኝ በጣም ከባድ መርዶ ዜና እየሆነ ያስተምራል ዞሮ። በተለይ ወጀብ ባህር ላይ ያለው ነገር ያስደንቀኛል። ባህሩ በጣም መናወጥ ሆኖ ስንጠፋ አይገድም ብለው ሲቀሰቅሱት ባህሩን ተነስቶ ወዲያ ወጀቡን እንደመገሰጽ እናንተ እምነት የጎደላችሁ ይላቸዋል። ዞሮ ትምህርት ሰጥቶ ነው ወጀቡን የሚገስጸው። በእምነት የሚኖር ሰው እንደዚህ ያለ ፍርሃት ነው የሚኖረው። አሜን አትሉ? ወጀቡ ላይ ተኝቶ የሆነ ድምጽ እየሰማ ከሆነ ቆይ ድምጹን ሰምቼ ልጨርስና አሁን ምናልባት ፈጠን ፈጠን የሚል ሰው በፍርሃት ያለ ሰው ቢኖር ያም መሃል አንተ የውላ ተከበን የመውጫ መንገድ ማዘጋጀት ሲገባ ትምህርት ታስተምራለህ ነው የሚለው። ከሱ ጋር ሊጣላ ሊነሳ ይችላል። እንዴት ደስ ይላል በእምነት መኖር። በጌታ ፊት ነው የምላችሁ። ዛሬ አንድ ትንቢት ልናገር። በእምነት የምትኖሩበት ህይወት፣ ከእምነት ወደ እምነት የምትሻገሩበት ኃይል በእናንተ ላይ ይምጣ። ኃይል በእናንተ ላይ ይምጣ። ኃይል በእናንተ ላይ ይምጣ። ባይዘው በዚህ ስንመላለስ አገልጋዮች በህይወታችን ተገልጦ የማይታወቀውን ነገር እንገልጣለን። እመን እንጂ እመን እንጂ የክፉን ድምፅ፣ የጨለማን ድምፅ፣ በዙሪያችሁ ያለውን ድምፅ ችላ በሉ። አትፍሩ፣ እመኑ። እግዚአብሔር ወደ ነገረላችሁ ነገር ትደርሳላችሁ። አው ለኢያሪኮስ ኢየሱስ እንደተናገረ ሄደና የሞተውን ነገር ሰበረ። የሞትን ኃይል ሰብሮ ልጁን አስነሳለት። ዛሬም እዚህ ባለ በትንቢት መንፈስ እናገራለሁ። በሽታ፣ ውድቀት፣ ሞትን፣ ጭንገፋን ይዛችሁ የመጣችሁ ዛሬ በጌታ በኢየሱስ ስም በቃሉ ኃይል በእምነቱ ኃይል የናንተ ነገር ተለውጧል። የናንተ ነገር ተለውጧል። የናንተ ነገር ደና ሆኗል። የናንተ ነገር ህይወት ዘርቷል። የናንተ ነገር ከክብር ወደ ክብር ተሻግሯል። ከኃይል ወደ ኃይል ተሻግሯል። ከጸጋ ወደ ጸጋ ተሻግሯል። ሰዎች ያሉት ሟርተኛ ያለው ደጋሚ ያለው ጠንቋዩ ያለው ሳይሆን እሱ የተናገረው ቃል በሕይወታችሁ ይሆናል። ይሆናል፣ ይሆናል፣ ይሆናል። እስቲ አንድ ሰው ጮሆ ሆኗል ይበል።
ጸሎቱን ደግሞ አምናችሁ ስትወስዱት ይሆናል ላይ ሳይሆን ሆኗል ወደሚል ትመጣላችሁ። ሳትጸልዩ በፊት አልሆነም ነበር፣ ከጸለያችሁ በኋላ ግን ምን ብሏል? የጸለያችሁትን ጸሎት እንደተቀበላችሁ አድርጋችሁ ብትቆጥሩ